ረጄ እጄ ሊገነጠል ነው ጋይስ። አይገባም፣ ጭራሽ ሐይቅ ውስጥ አይገባም። በጣም የተለየ ሐይቅ ይኸውና እኮ ሐይቁ ግን ድንጋዩ አይገባም። እዩት። ሸይጣን ጋር የሆነ የተያዘ ነገር አለው። ከለሩን ወደሚቀያይረው በሰይጣን ስያሜ ወደ ተሰየመው አስፈሪውና ገራሚው ሐይቅ ወርጄ ታች ድረስ ያለውን እውነት አጣርቻለሁ። አብራችን ቆዩ። ሰብስክራይብ ማድረጋችሁ እንዳትረሱ። ፓስታ በእንቁላል እሺ፣ ፓስታ በአትክልትና ፓስታ በእንቁላል እዚህ ሀገር በብዛት ይሄ ነው የሚበላው። ለእንግዳ ግን ብለሽ ያቀረብሽው ሁለቱም አሪፍ ናቸው ማለት ነው። ሃይ ምንድነው ቤትሽ ስሙ? ልዩ ምግብ ቤት ቡታጅራ። ይሄ ሰፈር ኤግዛክትሊ ስሙ ምንድነው? እቺ ሆሳና ሆቴል ቡታጅራ ላይ በጣም ፌመሱ ሆሳና ሆቴል ጀርባ ነው። ወደ ሆሳና ነው አክቹሊ እየሄድኩ ያለሁት። መቻል ፓርክ አካባቢ ሁለተኛ ቀኔ ነው የምመጣው። ባለፈው ቡታጅራ የመጣው ጊዜ ያሳያችኋለሁ የእሷን ቤት። አሁን ቡታጅራ መጥቼ ወደዚህ ወደ ሆሳና እየሄድኩኝ የእሷ ቤት ነው የመጣሁት። ታዲያ ዛሬ ለናሳያችሁ ያሰብነው መልኩን የሚያቀያይረው አስገራሚው ሐይቅ ላሳያችሁ ወደ ስልጤ እየገባሁኝ ነው። መልኩን ይቀያይራል። ለምን እንደሚቀያይር ስለምን እንደሚቀያይር በጣም የሚያስፈራ የፈለጋችሁትን ድንጋይ ብትወረውሩ የማይገባበት ሐይቅ አለ። ወደዛ ነው ይዣችሁ እየሄድኩኝ ያለሁት። ተከታተሉን። ሰብስክራይብ ማድረጋችሁን እንዳትረሱ። ጉዟችን በጣም ስለ ኢትዮጵያ ጸልዩ። በቻላችሁት ቋንቋ በቻላችሁት ባላችሁ ሃይማኖት ስለ ኢትዮጵያ ጸልዩ። ክረምት ነው፣ ሐምሌ ነው። ዛሬ ሐምሌ 14 15 አካባቢ ነው። ድርቅ ያለ ፀሐይ ነው። ዝናብ የሚባል ነገር አላየንም እያሉ ነው እዚህ አሁን ያለሁበት ማለት። በሐምሌ በክረምቱ ብዙ ጉዞ አሳያችኋለሁ ብዬ ዝናብ ሲመጣ ለእናቶች ጃንጥላ ሰጣለሁ ብዬ ያሰብኩት ሰውዬ በየሀገሩ ስደውል ዝናብ የለም እየተባለ ወገን ባላችሁ እምነት ጸልዩ። ዝናብ የለም እዚህ ጋር እኮ አሁን ጫማ እያስጠረኩ እንደዛ አሉ። ፀሐይ ወላሂ የለም። በቃ መለስተኛው ገሃለም ማለት ነው። ወላሂ በጣም ከባድ ነው ወገን። እያሰብን ባላችሁ በቻላችሁት ሃይማኖት ጸልዩ። በሐምሌ ነው እምላችሁ፣ ብራ ነው። በሐምሌ ልም ያለ ፀሐይ ነው በየሀገሩ። አዲስ አበባ ያላችሁ ሰዎች ይሄ በ3 ቀን በ4 ቀን አንድ የሚመጣውን ዝናብ አታስቡት። ሐምሌ በጣም ሰው ችግር ላይ ነው በየሀገሩ። ወደ ሰሜንም ደውያለሁ ዝናብ የለም፣ ወደ ደቡብም ደውያለሁ ዝናብ የለም፣ ወደ ሴንትራል ኢትዮጵያም ደውያለሁ ዝናብ የለም። በጣም የሚያስፈራ ነገር ነው ያለውና እባካችሁ ባላችሁበት ሀገር በሙሉ ስለ ኢትዮጵያ ዱዓ አድርጉ፣ ስለ ኢትዮጵያ ጸልዩ። አለዚያ እንግዲህ ችግሩን ታውቁታላችሁ መቼስ። ቀርብ ነው ሰውን ጠይቅ ጠጋ ብለን ማሚዬ ወላሂ እንደዚህ ሆነውም አይሄዱም። ኑ እንኩ ጃንጥላ ልስጦት ኑ ለእርሶ ነው ወላሂ እንደዚህ ሆኖ እየሄዱ እያየሁት ዝም አልልም ብዬ እንጂ ዝም ይበላህ። አሚን 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 አሚን። ሂዱ አህዮት ሄዶበት አይ ወሰሊም አላ ሰይድና መሐመድ ጠይቁ ተብለናል። ከለሩን የሚቀያይረው ሐይቅ ነው እየሄድን ያለነው። እንግዲህ እስከምናውቀው አንድ ከለር ነው ያለው። እኔ ለምን እንደሚቀያየር በዛ ላይ ሸይጣን ተብሎ ነው የሚጠራው፣ ሀሪ ሸይጣን ተብሎ እሱንም እናጣራለን። እየሄድን ነው፣ አብራችሁን ቆዩ። አዲስ አበባ 100 እኛ በዝዋይ በኩል ስለመጣን ኦልሞስት 200 ምናምን ኪሎ ሜትር አካባቢ ነው እስካሁን ድራይቭ እያደረግን ያለን። ቀጥታ መንገዱ ግን 135 ሲጀምር ወደዚህ 145 ኪሎ ሜትር 145 ኪሎ ሜትር አካባቢ ነው። 141 ይላል ከአዲስ አበባ ማለት ነው ይመስለኛል። በዛ ኪሎ ሜትር ራዲየስ ውስጥ አካባቢ ያለ ነው። ከነዚህ ተራሮች ጀርባ እንደሆነ አውቃለሁ። እስቲ እንጠያይቃለን።
ሰብስክራይብ ማድረጋችሁ ቤተሰብ ይኸው ደርሰናል። እንኳን ወደ ማዕከላዊ ኢትዮጵያ ክልል ስልጤ ዞን የሰላም ሰገነት ጠበቅ ከተማ አስተዳደር በደህና መጡ ይላል። ሐይቁ ያው ነው ሰው ይመስለኛል። በዚህ አካባቢ ሚጣ ሐይቁ ቤት ጋር አታውቁም? ስልጠኛ ጠፋብ ሐይቅ የለም። በዛ ውስጥ ነው ሀሪ ሸጠን በዚህ ጋር እንግባ። ቅርብ ነው። ምን ያህል በዚህሽ መኪና የሁሉ ሰው አይገባ። በዚህሽ መኪና የሁሉ ሰው አይገባ። እሺ ነባ ያው በዛ ውስጥ ነው ብሎናል። መስገን ይሄ ሀገር ስሙ ምንድን ነው? አጎዴ። የት? ስልጤ ነው። ስልጤ ነው አጎዴ። ይኸውልህ በጣም ውድ ሻንጥሎች፣ ምርጥ ሻንጥሎች። ማሚዬ እናንተ በፀሐይ እየሄዳችሁ እየታመማችሁ እንዴት ይሆናል ስል ተሰጠኝ። ይሄ አሁን ገበያ ስትሄዱ ምን ስትሉ ፀሐይ አይነካችሁም፣ ፏ ነው የምትሉት። ይኸው ማርቨለስ ሪል ስቴት አድርሳለኝ ለእናንተ አደረሰ። አሚን 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 አሚን። በቃ አሁን ያይደክማችሁ። መርሃባ መርሃባ በዱዓችሁ ወገን ደርሰናል። Easy way. Look. ሀሪ ሼጣ ምን ማለት ነው? ና እስቲ አንተ ሀሪ ሼጣ ምን ማለት ነው? እና በዚህ ምን ማለት ሀሪ ሼጣ ማለት ነው? ትርጉም ሀሪ ምንድን ነው? ሀሪ ስሙ ሼጣን ግን ያው ሼጣን ከሼጣን ጋር የሆነ የተያዘ ነገር አለው። ለምንድን ነው የሚቀያየረው? ከነው እሱንም አታውቅም አንተ። ብዙ ነገር ይቀያየራል በየሰዓት። አሁን አረንጓዴ ነው፣ በኋላ ወይ ጥቁር ሊሆን ይችላል፣ ወር ሌላ ከለር ሊሆን ይችላል ማለት ነው። ሀሪ ሼጣን ይባላል። ከአዲስ አበባ 145 ኪሎ ሜትር አካባቢ ነው። በጣም ነው የሚያምረው። በነገራችሁ ላይ ሌላው እዚህ አካባቢ የምታገኙት ነገር የስልጤ አሸዋ ነው። የስልጤ አሸዋ በጣም ፌመስ፣ በጣም ምርጥ ከዚህ አካባቢ የሚወጡት አሸዋዎች ማለት ነው። የዚህ ተራራው የሚወጣው አሸዋ በጣም ምርጥ የተባለ አሸዋ ነው። አዲስ አበባ ላይ በውድ ዋጋ ከሚሸጡ አሸዋዎች ውስጥ አንዱና ዋነኛው ነው። ወረድ ብዬ ነው እዚህ ሰላማዊ ሀገር ነው። ይኸውላችሁ መንገዱ ይሄንን ነው የሚመስለው። የሀሪ ሼጣን ድንጋይ የፈለገ ብትወረውሩ በጣም ለየት ያለ ኢትዮጵያ ውስጥ እንደዚህ አይነት በዚህ ያህል መጠን እንደዚህ የተወራለት ሀይቅ ሰምቼ አላውቅም። በጣም በብዙ መንገድ ነው ሀሪ ሼጣን የሚባልበት። ይኸውላችሁ በትንሽም ቢሆን ይሰራሉ። እዛ ፊያ ትንሽ የጎጆ ቤት ነገር ለቪው ምናምን ሰርተዋሉ። በጣም ነው ማደንቃችሁ። ባይዘው በማኔጅመንት ዙሪያ የምትሰሯቸው ስራዎች ስልጤና አካባቢ ያላችሁ ሰዎች በጣም ነው ማደንቃችሁ። ለምን ትንሽ አትሆንም ሲሰሩ ታያችኋላችሁ። ሌሎቻችሁ ብዙ ልትማሩበት ይገባል። ይሄ ትንሽ ነው አይደል? ሜቢ በአንድ ሰው ተሰርቶ ሊሆን ይችላል። ትልቅ ነገር እስኪመጣ አይጠብቁም እና በጣም ጎበዞች ናቸው። ላሳያችሁ ይሄን እውነታ። አስገራሚው አስደማሚው
የሀሪ ሸይጣን ሐይቅ ነው። ሐይቆችት ድንጋዩ ይሁት ከታች ሰው አለ። ሌትስ ጎ ቡም የለም ቡም የመጨረሻ ረጄ እጄ ሊገነጠል ነው ጋይስ። አይገባም ጭራሽ ሐይቅ ውስጥ አይገባም። በጣም የተለየ ሐይቅ ይሁንና እኮ ሐይቁ ግን ድንጋዩ አይገባም። ይሁት ጋይስ አምርር ያለው የዚህን ሐይቅ መጨረሻ አሳያችኋለሁ ብዬ ወስኛለሁና አብረን እታች ልንወርድ ነው። እታች የሀገሩ ልጆች እንወርዳለን ብለዋል። እስካሁን የትኛውም ዩቲዩበር ሲገባ አላየሁኝም ወደዚህ ወደ ታች ማለት ነው። ዊ ጎና ዱ ኢት። ከሰየ ኢትዮጵያ ጋር እኮ ናችሁ፣ ከድንቅነሽ አፍሪካ ጋር እኮ ናችሁ። ሌትስ ጎ ጋይስ ሌትስ ጎ ሌትስ ዱ ዲስ። ማን ስምህ? ሚናወል ኢብራሂም ነው ይዞን እየወረደ ያለው ወደ ሀሪ ሸይጣን ከለሩን ወደሚቀያየረው ድንጋይ ብትወረውሩ ምን ብትሉ ወደማይገባው ሐይቅ ይዞን እየወረደ ያለው ሚናወር ነው። ሚናወር ምን ማለት ነው? መሪ ማለት ነው አይደል? ሚናወር ጋይስ እንደምታዩት በጣም ከባድ ቁልቁለት ነው የገጠመኝ። አልተዘጋጀሁም እኮ በቃ እታች ማየት አለብኝ ማሳየት አለብኝ ለእናንተ ከሚል የተነሳሁት። እዩት ቁልቁለት ስወጣው አስቡት ማለት ነው ሞሞት። ሰብስክራይብ አድርጉ እስቲ በዚህ እንኳን አበረታቱ። እኛ ባይዘው እየሞትን ይኸውላችሁ አሁን ራሱ ወላሂ የሆነ ነገር ወቅቶኛል። እንዲህ የሆነን ነው ዩቲዩብ የምታዩ ሰዎች ባይዘው የትራቭለር ዩቲዩብ የምታዩ ሰዎች you should have to subscribe ባይዘው ቁጭ ብዬ ቤቴ ስቱዲዮ ሰርቼ ምናምን አይደለም እኮ ማሳያችሁ እየለፋው ምናምን እየለፋ ነው የምናሳያችሁ። እስና ራባር ሚ ባይዘው ለኔ ብቻ ሳይሆን የማንኛውንም የትራቨለር ዩቲዩበር ስታዩ ተፈጥሮ የምትወዱ ሀገር የምትወዱ እንደዚህ ማየት የምትወዱ ሰዎች ሰብስክራይብ ማድረግ እንደ ግዴታችሁ ይሁት። ትንሽ ተረታችኝ ገለተውማ የቀን ያለኝ አመሰግናለሁ። ዋው ዋይ ቴልኮ ማን ደረስን። ኧረ ጌታዬ ወይኔ እናቴ ሀሪ ሸይጣን ሐይቅ ደረስን። ለመጀመሪያ ጊዜ ወደ ታች ወረድን። በጣም ነው ደስ የሚለው። ምንን ይመስላል መሰላችሁ? ቢሾፍቱ ሐይቅን ይመስላል። የቢሾፍቱ ላይ ያለው ደብረ ዘይት ያለው የቢሾፍቱ ሐይቅን ነው የሚመስለው። ምን ያህል አሳ እንዳለ ምን ያህል ስኩዌር ስፋት እንዳለው አላውቅም። እዛ የምታዩቸው ሰዎች ወደ ታች ወርደው ይመስለኛል ዋኝተው ምናምን እየወጡ ይመስለኛል የዚህ አካባቢ ልጆች። ከለሩን በጣም ነው የሚቀያየረው። እንደምታዩት እዚህ ጋር አልጌዎች በብዛት አሉ።
ምናልባት ከሰማዩ ዳመና ጋር በተያያዘ ይመስለኛል ከለሩን የሚቀይረው። የሚባለውም እንደዛ ነው፣ በደመና ምክንያት ይቀያየራል ነው የሚባለው። እንደምታዩት እዛ ጋር ዳክዬዎች ምናምን አሉ። ግን እንደምታስቡት ቀላል አይደለም ወደዚህ መውረድ፣ በጣም ዋጋ ያስከፍላችኋል። አሁን መምጣቱ አይደለም፣ ለመምጣት እንደዚህ ላበላ ቢሆንኩኝ ለመውጣት ደግሞ አስቡት፣ ሞት በሉት። ግን እንወጣዋለን። አትጩሎ ወዴት እየወጣችሁ ነው? ቦክስ ላይ አስጀምሩኝ ነው። የሆነ የሚበሩ ነገሮች አሉ። ለማንኛውም ወገን መልኩን ወደሚቀያይረው ሀሪ ሸይጣን፣ ያውም የሸይጣንን ስም የያዘ ሰይጣን የሚል አይነት ስያሜን የያዘው ሐይቅ ውሃውን መጥቼ ጭምር ከታች ጭምር ነክቼዋለሁና እንደምታስቡት አስፈሪ ሐይቅ አይደለም። ስሙን ስትሰሙ ምናልባት ብዙዎቻችሁ ትደነግጣላችሁ። ግን በጣም የሚያምር በጣም ጽድት ያለ ሐይቅ ነው። አረንጓዴ ነው። ከለሩን በተለያየ ምክንያት ቢቀይርም በተረፈ ለመውረድ በጣም 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 አስቸጋሪ ነው። መውጣት ይጠበቅብኛልና የሀሪ ሸይጣን የሐይቅ ጉዟችን ይሄን ይመስላል። እላይ ወተን ደግሞ ድጋሚ ሐይቁን ሰላም እንለዋለን። መመለስ አለብን፣ እየመሸ ነው ወገን። ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ቪዲዮ ቀጣይ የት እንምጣ ጻፉልን። ፍቅር ሰላም ለእናት ሀገራችን ኢትዮጵያ ይሆንልን። መቻችሁ